ከዛሬ ጀምሮ ይሄንን ቅባት አይታችሁ በነገራችን ላይ ጭቃ ቅባት እንዳትገዙ። አቮካዶ ቅባትን የሚያስንቅ ቤት ውስጥ እንደዚህ ሰርቻለሁ። ሰርታችሁ ተጠቀሙት። በተለይ ለግንባራችሁ ለሸሸባችሁ፣ ለጸጉር ከለር ጸጉሩ ከለሩ ራሱ ያማረ ውብ ከለር እንዲኖረውና እንዲሁም ለጸጉር ልስላሴ የሚጠቅማችሁ ምርጥ ቅባት ሰርቻለሁ። ሰርታችሁ ተጠቀሙት። በሮዝሜሪ በጥቁር አዝሙድ ነው የተሰራውና በጣም ተወዱታላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይህንን የመሰለ ቅባት ሰርቻለሁ። የምር የዛሬው ደግሞ እንዲሁም ከሌላ ጊዜ ለየት ነው የሚለውና ትንሽ አጋጣሚ ያው በጣም ፍረሽ ስላገኘው በቃ ሌላ ጊዜ ስሰራ ድርቅ ይልብኝ ነበር ያው ከልጆች ጋር እንትን ብዬና ዛሬ ግን ፍረሽ ሮዝሜሪ አግኝቻለሁ። ፍረሽ ሮዝሜሪ ከጓሯችሁ ካለ ይህንን ቪዲዮ የምታዩ ከሆነ ተነስታችሁ ቀንጥሳችሁ ይሄንን ቅባት ስሩት። በጣም ነው የሚጠቅማችሁ። በመጀመሪያ ሮዝሜሪውን እናጥበዋለን። ምክንያቱም ማንኛውም ነገር የምንጠቀመው ነገር መታጠብ አለበት ማለት ነው። አቧራ ምናምን ስላለው በደንብ መታጠብ አለበት። እዚህ ጋር ቪዲዮውን አፈጣጥኘዋለሁ እንጂ በደንብ አጥቤዋለሁኝ። ስለዚህ በደንብ አጥባችሁ ማድረቅ አለባችሁ ማለት ነው። እዚህ ጋር ያደረግኩት በነጠላ ነው ያደረግኩት። እናንተ በሶፍት ማድረቅ ትችላላችሁ። እንዲሁም ደግሞ ፍረሽ ሮዝሜሪ የለንም የምትሉኝ እንዲሁም በደረቀው ሮዝሜሪ መስራት ትችላላችሁ። ነገር ግን ከለሩ እንደዚህ አይወጣላችሁም እንጂ ያው ደረቁም ሮዝሜሪ ቅባቱ ያማረና ውብ የሆነ ከለር ይዞላችሁ ይወጣል። ግን ከለሩ እንደዚህ አረንጓዴ ነው። አረንጓዴ ሆኖ አይወጣላችሁም። ያ ነው እንጂ ልዩነቱ። በቃ ይሄኛው በፍረሽ ሲሰራ የሆነ ፍረሽ የሆነ ነገር ፍረሽ ነው ሁሌም ቢሆን ማለት ነው። ከዛ በኋላ እዚህ ጋር ሮዝሜሪን በዚህ መንገድ አላቀቀዋለሁኝ። ማላቀቅ አለባችሁና ሌላ ቦታ ከእንጨቱ ሲፈጩት አይቻለሁ። ግን በደንብ ከታጠበ ከእንጨቱም ምንም ችግር የለውም። ግን ደግሞ አንዳንዴ ያው የምንፈጭበት ማሽን ትንሽ ከሆነ ማሽናችን ሊጎዳብን ይችላልና እኔ ደግሞ ትንሽዬዋ ነች፣ በትንሽዬው ነው የፈጨውትና እሱ ስለሚቀለኝ ማለት ነው። ነገር ግን ትልቅ ማሽናችሁ ተለቅ ያለ ከሆነ ከነ እንጨቱ ራሱ ጥብ አድርጋችሁ በደንብ አጥባችሁ ከዛ በኋላ አድርቃችሁ መጨመር አለባችሁ። በደንብ ማድረቃችሁ የሚጠቅማችሁ ምንድነው? በኋላ እሳት ላይ ስትጥዱት ውሃ ካለበት ብዙ ሰዓት እንዳይፈጅባችሁ። ምክንያቱም ውሃ ካለበት ይበላሻል ሮዝሜሪው ማለት ነው። ሮዝሜሪው እንዳይበላሽ በደንብ ማድረቅ አለባችሁ። እንዲሁም ደግሞ እሳት ላይ ብዙ ሰዓት እንዳይፈጅባችሁ። ከዛ በኋላ እንደዚህ ይመስላል። እንደዚህ በዚህ መንገድ ሮዝሜሪውን አላቅቄዋለሁኝ። ከዛ መፍጫ ላይ ነው የምጨምረው። እኔ የምጠቀመው ሁልጊዜም ይሄኛው ይሄ ኦሊቭ ኦይል በነገራችን ላይ በጣም ናፍቆኝ ነበር፣ ጠፍቶ ነበርና ሌላኛው ኦሊቭ ኦይል ነበር የምጠቀመው። አሁን አገኘሁት፣ እግዚአብሔር ይመስገን። እና በጣም አሪፍ ነው ይሄ ኦሊቭ ኦይል፣ በጣም ነው የወደድኩትና እንዲሁም ስጠቀም በጣም ነው የሚስማማኝ። እንደዚህ አይነት ቅባቶች ተሰራበት ደግሞ በቃ የሆነ ከለሩ ውብ ውሩ ነው በቃ የሚወጣውና ከዛ በኋላ ማንኛውም ኦሊቭ ኦይል መጠቀም ትችላላችሁ። እንዲሁም ደግሞ ማንኛውም ቅባት እናንተ ፈሳሽ ቅባት ቤት ውስጥ ካላችሁ የተለያየ ቅባት ምገዙ ከሆነ ምናልባት በሱ መስራት ትችላላችሁ። ምንም ችግር የለም። ዋናው ነገር ፈሳሽ ቅባት ይሁን እንጂ ማለት ነው። ዞሮ ዞሮ ይህንን ቅባት የምንሰራው ከግንባራችን ለሸሸብን እንዲሁም ደግሞ ለዛላው የፀጉራችን ዛላ ከርዳዳ ከሆነና እንጨት ሽቦ አይነት ከለር እንትን ካለው ያለሰልሰዋል። በቃ ልስልስ ነው የሚያደርገው ማለት ነው። ሰርታችሁ ተጠቀሙት፣ ካልሰራችሁና ካልተጠቀማችሁ እስካሁን ማለት ነው። ከዛ ከፈጨው በኋላ እዚህ ጋር የፈጨው እንትን የጨመርኩት ትንሽዬ ነበር የጨመርኩት፣ ምክንያቱም እስከሚፈጭልኝ አክል ማለት ነው። ከዛ የሚበቃኝን አክል ግን እጨምርበታለሁ ቅባቱ፣ ምክንያቱም እንዳያችሁት ሙሉ አርጌ ነው የሰራሁትና እዚህ ጋር እንትኑን እንዳይሄድብኝ፣ ሮዝሜሪውን እንዳይሄድብኝ በውስጥ ጨምሬ አለቅልቄ እንደገና ቅባቱን ጨመርኩት ማለት ነው። የምር ሽታው ግን በጣም ነው ደስ የሚለው። ሮዝሜሪው በተለይ ፍረሽ የሆነ ነገር እውነቴ ነው በቃ ፍረሽ መሆኑ ራሱ እንዴት አባቱ ደስ እንደሚል ሽታው ራሱ የቤቱ ሽታ በጣም ነው የሚያውደውና ከዛ በኋላ እዚህ ጋር የሚበቃኝን አክል ጨመርኩበት። ሌላኛው ደግሞ የሚጨምርበት እንትን ጨምርበታለሁ፣ ጥቁር አዝሙድ ጨምርበታለሁ። እንዲሁም ደግሞ ጥቁር አዝሙድ ካላችሁ መጨመር ትችላላችሁ። እንዲሁም ደግሞ ጥቁር አዝሙድ ከሌላችሁ ደግሞ ጥቁር አዝሙድ ለምንድነው የሚጠቅማችሁ? ሽበት ካለባችሁ ሽበታችሁ እንዳይታይ፣ ሽበት ይሸፍነዋል። አሁን ብዙ ጊዜ ብዙ እንትን ኮመንት መጥቶልኝ ነበርና አንዳንድ ያው እውነት ለመናገር ሚዲያ ላይ ስትወጡ
ጥሩ ነገርም አለ መጥፎ ነገርም አለ። አለቀ እና በዚህ ነገር እኔ አምናለሁ። ግን ዞሮ ወደ ቪዲዮ ልመለስላችሁና ከዛ በኋላ እዚህ ጋር የጨመርኩት ቤቢ ኦይል ጨምሬያለሁ። እንዲሁም ደግሞ ጥቁር አዝሙድ ጨምሬያለሁ። ጥቁር አዝሙድ ከሌላችሁ ደግሞ ቀረፋ ወይም ደግሞ የቢስማር ማለት ነው ቁርንፉድ መጨመር ትችላላችሁ። እሱን ጨምራችሁ መስራት ትችላላችሁ ማለት ነው። ምክንያቱም ሽበት ራሱ እንዳይወጣባችሁ፣ ሽበት ከወጣባችሁ ለወደፊት እንዳይወጣባችሁ ይረዳችኋል። ሽበት እንዳይወጣባችሁ ደግሞ በደንብ አትናደዱ። ራሳችሁን ሪላክስ አድርጉ። ሙቀት፣ አንዳንድ ነገሮች ነው ንዴት፣ ሙቀት፣ መበሳጨት ነው ሽበት የሚያመጣው። ስለዚህ ራሳችሁን ሪላክስ ለማድረግ ሞክሩ ማለት ነው። ከዛ በኋላ